ተስፋ መንገድ ላይ አጽሚ፣ ጉዞ ላይ አበርቺ ዋና መሳሪያ ነው። ተስፋ እሱን ለሰነቀ፣ ግብን ላለመ፣ ዓላማን ለተለመ ውድ ገጸ በረከት ነው። ተስፋን የሰነቁ ሰዎች ተራራውን ወጥተው ዳገቱን ተሻግረው ኮረብታውን ቧጥጠው ለስኬት ይበቃሉ። ተስፋን የሰነቁ ወንዞቹን አቋርጠው ባህሮችን ተሻግረው ማዕበሉን ረተው ወደ ዳርቻው ይደርሳሉ። ተስፋን የሰነቁ ህዝቦች ጨለማውን አልፈው ድግዝግዙን ተሻግረው ወደ ብርሃናማው ዓለም ይስተናገዳሉ። ተስፋን የሰነቁ ቸነፈሩን ተሻግረው ውርጩን ተቋቁመው ለስኬት ለድል ይበቃሉ። ተስፋ በሰው ልጆች ህይወት ውስጥ የሚያስፈልጋቸው መሰረታዊ ቅመም። የሰው ልጅ ሰዋዊ ምክንያቱን ያደርሳል፣ ይጥራል፣ ይለፋል፣ ምክንያት ያደርሳል። ምክንያት እየደረሰ እዛ ውስጥ አልወጣ ሲል ሲደጋግዝበት ሲጨልምበት እንደሚሻገረው አላህ ላይ ተስፋው ያደርጋል። ተስፋ መሰረታዊ ህይወት ቅመም፣ የመኖር ጣዕም ዋና መሳሪያችን። የሰው ልጅ ተስፋ ሲያጣ አካሉ ራሱ ለበሽታ ይጋለጣል። አእምሮ ለሰውነት ማትረባነ አያልፍልህም፣ ይሄን ነገር አታልፈው የሚለውን መልእክት ይሰጠዋል። ሰዎች ተስፋ ሲያጡ ነው በሽታ ላይ። ለአንድ ማህበረሰብ ለአንድ ትውልድ ለውጥ ይመጣል፣ የተሻለ ነገ ይከሰታል። ከሩቅ ሳቅህን አዳምጠው እያልክ ተስፋ ካልሰጠው መኖር አስቸጋሪ፣ ፈታኝ፣ ዳገት ይሆንበታል። እምልበረው በሁለት ክንፍ ነው። ምክንያትን እናደርሳለን፣ ሰበብን እናደርሳለን፣ እንደክማለን፣ እንቧጥጣለን፣ እንጥራለን። እሷ ልሳካልን ሲል እንደማይሆን ሲሰማን ግን ተስፋን እንሰንቃለን። አላህ ላይ ተስፋ እንቆርጣለን። አላህ ቃል ገብቶልናል፣ ከጭንቅ በኋላ መፍትሄ አለ ብሎናል። ንጋቱ ቅርብ ነው ብሎናል። አለይሰ ሱብሑ ቢቀሪብ፣ ለባሮቼ እኔ በቃለሁ ብሏል። አለይሰ አላሁ ቢካፊን ዓብዳ። ይሄን የህይወት ፍልስፍና ነቢያቶች ውስጥ ታገኝታላችሁ። ይሄን አስተሳሰብ ለውጥን ያራመዱ አንዲት ሀገር ለውጥን ለማምጣት ለታተሩ ሰዎች ዋና ስንቅ ሆኗቸው ታሪክ ላይ ትመለከታላችሁ። እስኪ አንዲት ተምሳሌት እናንሳ። ሀጀራ፣ እናታችን ሀጀር ኢብራሂም ዓለይሂ ሰላም መካ ላይ ነበር ትተዋት የሄዱት። ያኔ መካ እሰቡት ሰው የለም፣ የሚንቀሳቀስ እንስሳ የሌለበት ምድረ በዳ። ያኔ መካ ዛፍ ሳር የሌለበት ውሃ የሌለበት ለጥ ያለ በረሃ ነው። መካን ያኔ ስትመለከታት ከዓባ ያልተገነባባት፣ በፀሐይ የጠቆሩ ተራሮችን የያዘች፣ ነፋስ በሚያነሳው አቧራ የተሞላች ምድረ በዳ ከህፃን ልጇ እስማኤል ጋር ኢብራሂም አስቀምጠዋት ተመለሱ። እዚህ ውስጥ ምን ይታያቸዋል? ሞት እንጂ። እዚህ ውስጥ መጥፋት እንጂ ምን ይታያቸዋል? ሀጀርም ደነገጠች። ኢብራሂም ጥሏት ሲሄድ ለማን ነው የምትሆን? መልስ የለም። ጠየቀች፣ መልስ የለም። አላህ ነው እንዲያዘዘህ አለችው። በአንድ ዘገባ ራሱን ብቻ አንቀሳቀሰ ይላል ነቢዩላህ ኢብራሂም። አንድን ቃል ተናገረች፣ ተስፋን ያዘለ። እንደሱ ከሆነማ አላህ ይጥለንም አለች። ሀጀር ተቀመጠች። እዛ ምድረ በዳ ላይ የያዘችው ውሃ አለቀ፣ ምግቧ አለቀ፣ ጡቷ አደረቀ። ሕፃኑ እስማኤል ያለቅሳል አለይሂ ሰላም። ያኔ ምን ታድርግ? ልጇን ጠቅልላ አስቀምጣ ሰው ባገኝ ረጅ ባገኝ ብላ ሶፋና መርዋ ተራራ ተመላለሰች። ከሶፋ ትነሳለች፣ ወደ መርዋ ተራራ ትወጣለች። መሃል ላይም ሶምሶማው አለ መሮጡ። እንደገና ትወጣለች፣ 7 ዙር ተስፋ አርጋለች። ሰበብን ግን አልተወች፣ ሩጫውን ሶምሶማውን አልተወች። መጨረሻ ላይ መርዋ ተራራ ስትመለስ ልጇ ጥግ አንድ ፍጡር ቆሟል። ለካ አላህ ጀብራኢል ልኮት ነበር። ሩጣ መጣች ልጇን ልታዲ። ማነሻ አንቺ አላት ጅብሪል። ሀጀር ነኝ አላለችው። ምክንያቱም ሀጀር ከሷ ይልቅ ኢብራሂም እንደሚታወቅ በሰማይ ሰዎች ታውቃለች። እኔማ የኢብራሂም የልጁ እናት ነኝ አለች። ኢብራሂም ለማን እዚህ ምድረ በዳ ላይ ተወሽ አላት። ለአላህ ነው ተወኛለች። በርግጥ ለሚበቃሽ ጌታ ነው ተወሽ አላት።
አፈሩንም ማሰው ዘምዘም ውሃው ወጣ። ያነ ዘምዘም ውሃ ሄዶ እንዳያልቀባት ዙሚ ዙሚ ዘምዘም የሚለው ቃል ከሱ ነው የመጣ ገደበች። እሷ ውሃውን እየጠጣች ከርቀት ጁርሁም የሚባል ጎሳ በመካ ጥግ ያልፋ ውሃ ያለበት ቦታ ላይ ከላይ አሞራዎች አጥለዋል። እዚህ አካባቢ ውሃ አለው ብለው ሲመጡ አንዲት ሴት ከህፃን ጋር ይሄን ውሃ እንድንጠቀመው ትፈቅጃለሽ አሏት። በሷ ኃላፊነት አላህ ጎረቤት ሰጣት፣ ዘመድ ሰጣት፣ መካን ቆረቆረች። ባዶ ምድረ በዳ ወና ከሆነ ቦታ ላይ ተስፋ ይታያችኋል። ዛፍ የሌለበት ሳር፣ ውሃ የሌለበት እንስሳ የሌለበት እዚህ ድቅድቅ ጨለማ ውስጥ ነገን ማማተር ብርሃንን ማማተር የነቢያቶች ትልቅ አቅምስ። ነቢዩላህ ኢብራሂም ባሏንም ብትወስዱ ጣዖታትን ሰበርክ ብለው ሊያቃጥሉት ተነሱ። እሱን ለማቃጠል እንጨቶችን ሰበሰቡ። ለወራት እሳቱን ሲያነዱት ከላይ ላይ የሚያልፉ አዕዋፋት እየጠበሳቸው ይወድቁ ነበር። ተስፋው ግን እንደሰነቀ ነው። በወስፈንጠርን እሳት ውስጥ ጨመሩት። ተስፋው ላይ እንደጸና ነው ኢብራሂም አለይሂ ሰላም። እሳቱ ነዶ ነዶ ከቀናት በኋላ ኢብራሂም ሲወጣ የተቃጠለው የታሰረበት ገመድ ብቻ ነው። ነቢያቶች ትልቁ ስንቃቸው ተስፋ ነው። አላህ ዘንድ ያላቸው እውነተኛ ተስፋ አላህ አይጥለንም፣ ይህን ችግር እንሻገረዋለን፣ ፈተናውን እናልፈዋለን የሚለው ስንቃቸው። ነቢዩላህ ሙሳ አለይሂ ሰላም ፍርዓውን ከናፍንጫው የታጠቀ ሰራዊት ከጀርባ ሲያሳዳቸው ህዝቦቹ ተደረሰብን ሲሉ ከፊት ለፊት ባህሩ ሲጠብቃቸው አንድ ተስፋን ያዘለ ተወኩልን ያዘለ ቃል ተናገረ። ጌታዬ ከኔ ጋር ነው፣ መውጫውን ይመራኛል አላቸው። በርግጥም ባህሩን በዱላው እንደመስታወት ከስክሶ ከሁለት አቁሞ ህዝቦቹን አሻገረ። ነቢዩና መሐመድ አለይሂ ሰላቱ ወሰላም ሰይዱል ሙርሰሊን መካ ላይ ጥሪውን ይዘው ሲነሱ እንደዚህ ሰው አልነበረም። ቁጥራቸው ትንሽ፣ እነሱንም ቁረይሽ መከራ ታበላቸዋለች። ቢላል እዛ ድንጋይ ይጫናል፣ ከባብ ጀርባው ይቆስላል። ችግር ውስጥ ነው የነበሩት። የተወሰነን ሰሃባ ለማዳን ገና በ44 ዓመታቸው በአራተኛው አመል ቢዕሳ ከተላኩ 4 ዓመት ወደ ቅድስቲቱ ወደ ውዲቱ ምድር ኢትዮጵያ ከፈለዎች ላኩ ሰሃባዎች። በዚህ ችግር ውስጥ ነው እነ ከባብ ኢብኑ አልአረት ከማ عند البخاري የአላህ መልእክተኛ ችግር ደረሰብን እርዳታ ከአላህ ተጠይቅም ሲሉ ምን ነው ተቻኮላችሁሳ? ከናንተ በፊት የነበሩ ህዝቦች መከራ ያለፈባቸው ተቋቁመዋል እንጂ አሏቸው ነብዩ አለይሂ ሰላቱ ወሰለም። ከዛም ከሩቅ ተስፋን ሰጧቸው፣ ከሩቅ እንዲያማትሩ አደረጓቸው። በአላህ ይሁንብኝ አሉ። ይሄ ይዤው የተነሳው ጥሪ ነቢያቶቹን ሊያስተማሩት ይሄ ዲን እስልምና ቀንና ምሽት ከደረሰበት ቦታ ይደርሳል። ልብ ብላችኋል። መካ ላይ ገና ህልውና የሌለው ዲን የዓለም ጥግ ይደርሳል፣ ያውም ቀንና ማታ። ገለጻቸውን አያችሁ? ቢኮዝ የዓለማችን አንዳንድ ክፍል ላይ ሌሊት የማይመጣበት ቦታ አለ፣ አንዳንድ ቦታ ላይ ደግሞ ማይመሽ ቦታ አለ። ከዓለማችን የነብዩ ገለጻ ጥልቅ ቀንና ምሽት ከደረሰበት እንዴት አይነት ተስፋ ነው! ምን አይነት ስንቅ ነው ነብዩ አለይሂ ሰላቱ ወሰላም ያዙ። ይሄን ዲን አላህ የድንጋይም ያፈርም ቤት ውስጥ ይከተዋል። ይሄው ዛሬ አርደል ሐበሻ ላይ የሳቸው ተከታይ 70-80 ሚሊዮን ገደማ ደርሷል። አልহামዱሊላህ ረብል ዓለሚን። ያኔ ያዩት ተስፋ ስንቅ አጸናቸው ሰሃባዎች። ታዲያ የመካም ቆይታቸው ተጠናቆ ወደ መዲና ተሰደዱ። መዲና ላይ እንደደረሱ ቁረይሾቹ የሳቸውን መኖር ስላልፈለጉ ሊያጠፏቸው ዘመቱ። ገዝዋ አልአሕዛብ የምንለው ጭፍሮቹ መጡ። 10,000 ጦር ይዘው ነው የመጡት። ገጠፋኖች፣ ቁረይሾች፣ ከውስጥ ደግሞ የሁዶች። ነቢዩ አለይሂ ሰላቱ ወሰላም ሰራዊታቸው ያኔ 3,000 ብቻ በምን ይቋቋሟቸው? ሰልማን ከፋርስ ሀገር ያመጣውን ጥበብ ነገራቸው። እኛ ጠላት ሲመጣብን ጉድጓድ ቆፍረን እንመክት ነበር። ከመዲና 2 ተራራዎች ሰሜናዊ መዲና በኩል ጉድጓዶችን ቆፈሩ፣ ኸንደቅ ይባላል። ያን ጉድጓድ ቆፍረው ጠላትን መከቱበት። ታዲያ ያኔ በመቆፈር ላይ ያሉ አንድ ትልቅ ቋጥኝ መስመር ዘጋ። ጀግኖቹ ሷሃባዎቹ መቱት፣ ሊፈርስ አልቻለም።
የመጨረሻ መመለሻ ወደ ነብዩ አለይሂ ሰላቱ ወሰላም የአላህ መልእክተኛ አንድ ትልቅ ቋጥኝ ዘጋብን ምን እናድርግ አሏቸው። ነብዩም አለይሂ ሰላቱ ወሰላም መጣዋሉ ወረዱ ተቀበሉት ቢስሚላህ አሉና አንዴ መቱት። አንድ ሶስተኛው ፈረሰ። ያኔ ከድንጋዩ ስባሪ ውስጥ ብርሃን ወጣ። ተስፋ የሰነቀ ንግግር ሰጥቷቸው አላሁ አክበር አላሁ አክበር አሉ። ኡጢቱ መፋቲሐ ሻም የሻም ሀገርን መፍቻ ቁልፍ አላህ ሰጠኝ። እዚህ ሁኜ ቀያይ ቤተ መንግስቶቿ ይታዩኛል። ልብ ብላችኋል። መዲና ውስጥ ያለ አንድ ትልቅ መሪ ነቢይ በጠላቶቹ በ10 ሺህ ጦር የተከበበ ነቢይ ዓለምን ከፍቶ አረቡን ከፍቶ ተሻግሮ አሁን ያለችበት ሶሪያ፣ ጆርዳንን፣ ለበነንን ግማሹን ቱርኪያ የያዘውን የሻም ግዛት ምከፍትበት ቁልፍ ተሰጠኝ ሲል ምን አይነት ተስፋ ነው ነብዩ አለይሂ ሰላቱ ወሰለም ለሰሃቦቹስ ምን አይነት ተስፋ ነው እየሰጧቸው ያሉ? ከዚህ ወጠን ገና ዓለምን እንገዛለን እንደሚል ስንቅ ሰጥቷቸው ሁለተኛ ነሱና አሁንም ድንጋዩን አለቱን መቱት። አንድ ሶስተኛ ደሞ ተሰበረ። ብርሃንም ወጣ። ነብዩ ማስከተሉ በአላህ ነብይ የፋርስ ሀገር መክፈቻም ቁልፍ ተሰጠኛ። አሁን ኢራን ኢራቅ ምንለው ግዛት የፐርሻን ኢምፓየር ነው ያለ አካባቢ። እሱንም ከፍትበት ቁልፍ ተሰጠኝ። ነጫጭ ቤቶቹ ይታዩኛል። ልብ ብላችኋል። አሁን አንድ ገጠር ላይ ያለ ግለሰብ የዋይት ሃውስ ቁልፍ ተሰጠኝ ቢላችሁ ወይም የሩሲያው ክሬምሊን ቤተመንግስት ቀዩ ቤተመንግስት መክፈቻ ቁልፍ አግኝቼ ሁለቱን ግዛት እቆጣጠራለሁ ቢላችሁ ሩቅ ተስፋ ነው አይደል? ረሱሉ ግን ይሄን ነበር የሰለም። ይሄን የሰሙ ሙናፊቆቹ በነብዩ ላይ ያሾፉ። እንዴ የአላህ መልእክተኛ እኛ ወጠን ሽንት ቤት መጠቀም አልችል ብለን ገና ሄደን ከፍታለን ይላሉ። ማ ወዐደና አላሁ ወረሱሉሁ ኢላ ጉሩራ። ይሄ የውሸት ቃል ኪዳን ነው። ሶስተኛም መቱት፣ አመድ ሆነ። ብርሃንን ፍንጥቅ ብሎ ወጣ። የየመን መክፈቻ ቁልፍ ተሰጠኝ። የሰንዓ መግቢያ በሮች ይታዩኛል። ረሱሉ አለይሂ ሰላቱ ወሰላም ይህን ትውልድ ያሻገሩት በጠነከረ ተስፋ ውስጥ ነው። አሁን ያለንበት ተጨባጭ አትዩ እንሻገራለን የሚል ስንቅ ነው የሰጧቸው። ለዛ ነው ያንን ነቢይ ያልተላከበትን ዘላን የአረቢያ ትውልድ ኮትኩተው በተስፋ በኢማን አንጸው ፐርሻን ኢምፓየር የምትሉት ሮማን ኢምፓየር የሚባለው ድባቅ መጥተው የዓለም ሀያላን መንግስታት መሆን ይችላል። የሊደርሺፕ ሳይንስ ምሁሮች ፍሮም ዚሮ ቱ ሂሮ ይላሉ። ከዜሮ ወደ ጀግንነት ይላሉ። እሳቸው ከዜሮ አይደለም የጀመሩት፣ ከኔጌቲቭ ነው የጀመሩት። ፍሮም ኔጌቲቭ ቱ ኢንፊኒቲ፣ ከታች ወደ ላይ ከባዶ ወደ ማዶ ነው ያስከነው። ከዝቅተኛው ወለል ወደ ከፍተኛው ደለል ነው ያሸጋገሩት ያለ ምንም ጥሬካ። ያንን ዘላን ትውልድ መሳሪያ የሌለው ቴክኖሎጂ የሌለው ሀብት የሌለው እንዴት አደራጅተው ዓለምን መሩ ይላል ማይክል ኸርት የሚባል የዘመኑ ጸሐፊ። the 100 influential person on history የሚለው መጽሐፍ ነው። ዓለምን የለወጡ 100 ሰዎችን ታሪክ ሲጠቅስ ቁጥር 1 ያመጣው ሙስሊም አይደለም፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁጥር 1 ነው ያሰለፋቸው። እንዴት አድርጎ ያንዘላን ትውልድ ለዚህ ያበቃው? ምንም አቅም ያልነበረው እንደየወሩት እንኳን ዘላል ነው ብለው የተውትን ህዝብ የዓለም ምልክት ኢምፓየር መስራች አረበው ይላል። ተስፋ የህይወት ስንቅ፣ የመኖር ጣዕም፣ የህይወት ለዛ መንገድ ላይ ያስነ መንገድ ላይ ያበረች የሰው ልጅ በተስፋ ነው የሚሆነው። ተስፋ ሲያጣ የሰው ልጅ ወደ በሽታ ውስጥ ይወድቃል። ዑመር ኢብኑ አልኸጣብ ረዲየላሁ ተዓላ ዐንሁ የእሳቸውን ቁጥቆጥ ያገኘው ዑመር አንዴ ሰዎች ወደሱ መጡ። ዝናብ ጠፍቶ ነበር። የአሚረል ሙእሚኒን ዝናብ እኮ ጠፋ፣ ድርቁ በረታ፣ ሰውም ተስፋ ቆረጠ አላቸው። አልአን ይምጠሩና አሁን ዝናብ ይወርዳል። ከዛ ማስከተለው ቁርአን ቀር ወሁወ الذي ينزل الغيث من بعد ما قنطوا وينشر رحمته። አላህ እኮ እሱ ነው። አላህ ሰዎች ተስፋ ከቆረጡ በኋላ ዝናብን የሚያመጣ ልክ እንዴት ነው ብለህ ስትጨነቅ የአላህ ፈረጃ ይመጣል። ወየንሹሩ ረሕመተ ሰርቼ ለፍቻ አልተሳካልኝ
ደክሜ ውጤታማ አይደለሁም ታግሰው አምቀው እዚህ ተስፋ ላይ አላህ ሲያገኝ አላህ በረከቱን ይከፍታል። የነቢያት ታሪክ ብታዩ በስነ ለውጥ ሳይንስ ውስጥ የሄዱ የትኛውንም አመራሮች ብታዩ ዋና ስንቃቸው ተስፋ። ኔልሰን ማንዴላ 27 ዓመት በጥቁሮች መብት ሲታገል ሳውዝ አፍሪካ ላይ ሲታሰር ስንቆ የነበረ ተስፋ ነው። ሎንግ ዌይ ቱ ፍሪደም ረጅሙ ለነጻነት የተከፈለው መንገድ የሚለው መጽሐፍ እንደ እማኝ ማየት ትችላላችሁ። ዊንስተን ቸርችል የናዚ ጦር የጀርመን ጦር እንግሊዝን ሲደበድብ ፈንጆችን ሲያዘንብባቸው ለእንግሊዝ ሕዝብ ተስፋ ባይሰጡ ኖሮ እንግሊዝ ተበታትና ታልቃለች ይላል። ግን ጎበዝ መሪ ነበር፣ ተስፋ ሰጣቸው። ይኸው ዛሬ በእኛ ሀገር ላይ ቸርችል ጎዳና ብለን የጣሊያን ወረራ ላይ ላደረገው አስተዋጽኦ መስታወሻ ተሰጥቶታል። ተስፋ ትውልድ የምታኖርበት ከጭንቀት የምትወጣበት ብርሃን ተስፋ ለትውልድ የሚነገረው ያልፋል እንሻገረዋለን የሚል ቋንቋ ነው የሚነገር። እንደምታውቁት ሂትለር የሁዶቹን አቃጥሎ ገሏል የሚባል አመራር ሆሎኮስት የሚባለው እልቂት ማለት ነው። የሁዳዎችን የማጎሪያ እስር ቤት ውስጥ አድርጎ ግማሹን አቃጥሏል የሚባል እኛ የሁዶቹን ቢሆን እንዲቃጠሉ አንፈልግም። ጥፋተኞችን አላህ እጃቸውን የያዘ እንጂ ለሰው ልጅ በአጠቃላይ እናዝናለን። ያኔ ሲያቃጥላቸው ሲገላቸው ከዛ ውስጥ ተሰቃይተው ከወጡት እዛ እስር ቤት ቪክቶር የሚባል አንድ ዕውቅ ሰው ያይ ሜንስ ሰርች ፎር ሚኒንግ የሰው ልጆች ትርጉምን ፍለጋ የሚል አንድ መጽሐፍ አሳትሟል። እዚህ መጽሐፍ ውስጥ እዛ ሰቆቃ ውስጥ እንዲወጡ ትርጉም የሰጣቸው 5 ነገሮችን ጠቅሷል። ሁለቱ ዋና ዋናዎቹ አንደኛ ለህይወት ዓላማ መኖር፣ ለሚኖርበት ነገር ትርጉም ያለው ሰው ለሚሸከመው ዓላማ ትርጉም ይኖረዋል። ኋ የሚል ትርጉም ያለው ሰው ሃውን መኖር ይችላል ይላል። ሁለተኛው መሰረታዊ ቅመም ተስፋ ይላል። እዚህ ችግር እንወጣለን፣ ይህን እንሻገረዋለን እንዳለውም ተሻግረውት መጽሐፍ ለመጻፍ በቃ። የትኛውም የለውጥ ሳይንስ በፈተና ያለፉ ሰዎችን ታሪክ ስታዩ ተስፋ ስንቃቸው ነበር። ለትውልድ የሚነገረው ተስፋ ነው። እንሻገረዋለን፣ እናልፈዋለን፣ ነገ የተሻለ ይሆናል፣ ምክንያቱም ደግሞ እናደርሳለን። በአሜሪካኖች የጥቁር መብቶች ትግል ውስጥ 2 ግለሰቦች በዋናነት ይጠቀሳሉ፣ ማልኮም ኤክስ እና ማርቲን ሉተር ኪንግ። ማልኮም ኤክስ በጣም የተዋደቀ ለጥቁሮች መብት ጥቁሮች ከነጮቹ ጋር እኩል መታየት አለባቸው ብሎ የማሰነ የለፋ ሰው ነበር። መጨረሻም ሸሂድ ሆኖ ነው የሞተው፣ አላህ ይቀበል። ሁለተኛው ማርቲን ሉተር ኪንግ ነው። ያኔ ጥቁሮቹ እንደ ሰው አይታዩ፣ እንደ ባሪያ በመርከብ ተጭነው ይሸጡ ነበር። የነጮቹ አገልጋይ ናቸው። የተመሳሳይ የአምልኮ ቦታ እንኳን የላቸው። የጥቁሮቹ ቸርች አለ፣ የነጮቹ ቸርች አለ። ማልኮም ኤክስ እንዲሰልምም ያደረገው ይሄ ፍልስፍና እስልምና ውስጥ ሲመጣ መካ ውስጥ ለመጎብኘት ሲሄድ ነጩ አረብ ጠጦ ለጥቁሩ ይሰጠዋል፣ ጥቁሩ ጠጦ ለነጩ ይሰጠዋል። ይሄ ነው ትክክለኛ ሃይማኖት። ረሱሉን አለይሂ ሰላቱ ወሰላም ኢማም ሆነው ሲያሰግዱ ሙአዚናቸው ጥቁሩ ሀበሻዊ ቢላል ነበር። እስልምና ይሄ ሰዎችን በቀለም በቋንቋ አይዳኝም፣ ለአላህ ባላቸው ፍራቻ ባላቸው አስተዋጽኦ እንጂ። ጥቁሮች ያኔ እኩል አይታዩም። ያው ማስተውሰው አንድ ያነበብኩት ታሪክ አለ። ህፃናቶች በዚህ ስነ ልቦና ከማድረጋቸው የተነሳ አንድ ህፃን አፉፋ ከሚሸጥ ሰው ጥግ መጣ። ሰውየው የተለያየ አፉፋዎች ይይዟል፣ ነጭ፣ ቀይ፣ ቢጫ፣ ጥቁር። ከዛ ሰውየው እየሸጠ ያለ ህፃናት ሲያልፉ አንዱን አፉፋ ይለቀዋል ወደ ላይ። ህፃናትም ወደ ላይ ሲወጣ ሲያዩ ወላጆቻቸውን ጨቅጭቀው አፉፋ ያስገዛል። ይህን ሲመለከት ቆየና ጥቁሩ ህፃን ሻጩን ተጠጋው፣ ልብሱንም ጎተተው፣ ዞር አለ። አንድ ጥያቄ ልጠይቅህ አለው። አሁን ጥቁሩን አፉፋ ብትለቀው ወደ ላይ ይወጣል አለ። ጥቁርነት ታናሽነት፣ ጥቁርነት ዝቅተኝነት፣ ይህን ነበር የታነጹ። ይህን ሊሰብሩ ነው እነሱ የወጡ። ማልኮም ኤክስ መንገድ ላይ ተሰዋ። ማርቲን ሉተር ኪንግ በ1963 ኦገስት 28 ላይ 250 ሺህ ሰው ታድሟል በተባለው መድረክ ላይ የተናገረው ንግግር፣ ተስፋ ሰጪ ንግግር አሁን ድረስ ተዘግቦለታል። አይ ሃቭ አ ድሪም ነው የሚለው።
እኔ ህልም አለኝ ነው የቃሉ ትንታኔ። ህልም አለኝ ነጭና ጥቁሮቹ አንድ የሚሆኑበት በጋራ የሚቀመጡበት ዘመን ይመጣል። ህልም አለኝ አሁንም የሱ ንግግር ነው። ልጆቼ ሕፃናት በቀለማቸው ሳይሆን በአስተሳሰባቸውና በብቃትኛቸው የሚዳኙበት ዘመን ይመጣ ዘንድ ህልም አለኝ። ለትውልድ የሚነገር በችግር ውስጥ በጭንቀት ውስጥ ተስፋ ህልም ነው። ታዲያ እኛም ዛሬ እዚህ ነቢዩ ዓለይሂ ሰላቱ ወሰላም ሚንበር ላይ ሆነን ለሀገራችን ተስፋ አለን እንላለን። እርግጥም ተስፋ አለን። ኢትዮጵያዊ አንዱ ለአንዱ ወገኑ እንጂ ውጋቱ፣ ስጋው እንጂ ስጋቱ፣ ጥላው እንጂ ጠላቱ የማይሆናበት የአብሮነት ኢትዮጵያ እንደምናይ አላህ ዘንድ ተስፋ አለን። እኛም በርግጥ ተስፋ አለን። ኢትዮጵያ ውስጥ ሁሉም ሃይማኖቶች፣ ሁሉም ብሔሮች፣ ሁሉም ቋንቋዎች፣ ሁሉም ጾታዎች በእኩልነትና በፍትህ የሚታቀፉበት ብርሃናዊ ዘመን ይመጣ ዘንድ አላህ ዘንድ ተስፋ አለ። አሁን ተስፋ አለን። ኢትዮጵያ ውስጥ የእርስ በርስ መጠላላት፣ ግጭቶቹ ቁመው፣ ሰይፉ ወደ አፎቱ ተመልሶ፣ ጥይቶች ወደ ቋታቸው፣ ጣታን የሰበቁ እጆች ለድርድርና ለእርቅ ተዘርግተው ኢትዮጵያ ውስጥ ሰላም ሰፍኖ፣ አብሮነት ሰፍኖ፣ ደህንነት ሰፍኖ ሁሉም ኢትዮጵያዊ በሁሉም የኢትዮጵያ ክፍል ተሰማርቶ ነግዶ አግብቶና ወልዶ የሚኖርባት ሰላማዊ ምድር፣ ሰላማዊን ሀገር ለትውልድ እንደምናሻገር እኔም አላህ ዘንድ ተስፋ አለኝ።